ፖርቹጋል በመውጣቷ ብቻ ትኬት የመለሱ ሰዎች አሉ። ልክ ነው። አዎ ስለዚህ ክርስቲያኖ ሮናልዶ ቢያልፍላቸው ነው አዲስ ስቶሪ ላይንም ይሆን ነበር። አንደኛ እሱ የሜሲ ማንጫ ዋንሳት ያን ያህል አዲስ አይደለም። አርጀንቲና ብሔራዊ ቡድን መቸገሩ የተለመደ ነው ብዬ አስባለሁ። 2022 ላይም እንደዚሁ እየተቸገረ ነው። አሁን በስኬት ከሄድክ ምንም ጭቅጭቅ የለውም። አሁን እኛ ጋዜጠኞች ነን፣ እንደ ማንኛውም ማህበራዊ ሚዲያ ያልሆነ ነገር አናወራም። ቁጥሮችን እናምናለን። በምንም ይምጡ በምንም ቁጥሮች ናቸው ሊለኩን የሚገባውና በዛ ከሄድክ ሊዮኔል ሜሲ በሁሉም ከፍ ያለ ነው። ስለዚህ ያንን ታወራለህ። ነገር ግን ማህበራዊ ሚዲያ ተጠቃሚ ያንን አይደለም። ራሱ የሚፈልገውን ከፍ ማድረግ ነው። የፊፋ እኮ ፕሬዚዳንት ስዊዘርላንዳዊ ናቸው። ለምን አርጀንቲናን ያግዛሉ? እንዲያውም የምጠረጥረው እኮ ሀገራቸው ላይ እንደዛ ነገር ቢፈጠር ለሀገራቸው አድልተው ነው ትላለህ። ፔጅ ስፖርት አሁን ላይ ዓለም እንግዲህ እየተነጋገረ የሚገኘው ስለ ዓለም ዋንጫ ነው። የዓለም ዋንጫ ወሳኝ ምዕራፍ ላይ ደርሷል። ግማሽ ፍጻሜ ላይ በዓለም የእግር ኳስ ደረጃ በፊፋ የእግር ኳስ ደረጃ በወቅቱ ከ1 እስከ 4 የሚገኙትን ሀገራት ነው ያገናኘው። ፈረንሳይ፣ አርጀንቲና፣ ስፔንና እንግሊዝን በ4 ውስጥ ተመልክተናቸዋል። በቀጣይም እነማንን በፍጻሜ እናያለን የሚለው ነገር የሚጠበቅ ነው። ወደ ዓለም ዋንጫ ጉዳዮቻችን በስፋት ወደ እነ ፈረንሳይ ጉዳዮች እንመለሳለን። ግን አንድ ጉዳይ ብናወራበት ብዬ አሰብኩኝ ከአርጀንቲና ብሔራዊ ቡድን ጋር በተያያዘ በዚህ ዓለም ዋንጫ ላይ ብቻ አይደለም ባሳለፍነው የዓለም ዋንጫ ላይም የሆነ አጀንዳ ያለ ይመስላል አይደል? ሰፋ ያለ ነገሮች ሲነሱ እናስተውላለን። በተለይም ከዳኝነት ጋር የተያያዙ ጉዳዮች ሲነሱ ይደመጣል። ከዛም በኋላ ደግሞ እነዚህ ነገሮች ሰፍተው ይሄ በስፖርት ቤተሰቡ ዘንድ ብቻ ይቀሩ አይደሉም። በሚዲያዎች ደረጃ ደርሰው ራሱ እነዛ ሚዲያዎች የተለያዩ መረጃዎችን ሲያወጡ ተመልክተናል። እና ከዚህ ቀደም እንደምናስታውሰው አርጀንቲና በመጣችበት መንገድ ላይ የመጀመሪያው ጨዋታ ላይ ለምን ሊዮኔል ሜሲ ቀይ ካርድ አላየም የሚል ጥያቄዎች ሲነሱ ነበሩ። ከዛም ደግሞ አለፍ ስንል የግብፁ ጨዋታ ጥሩ አልነበረም በዳኝነቱ በኩል የሚሉ ሀሳቦችም እንደዚሁ ሲነሱ ነበሩና በእርግጥ እነዚህ ሀሳቦች ትክክል ናቸው ወይ ብለን ስንመረምር እያንዳንዱን ነገር ጥቂቶቹ ብቻ ትክክል ሆኖ እናገኛቸዋለን እና ምን ያህል ማህበራዊ ሚዲያ ራሱ በስፋት ነገሮችን እንደሚያራግብ የምናይበት ይመስለኛል። ከአርጀንቲና ጋር የተያያዘ መረጃ አንድ አጋጣሚ ለማንሳት ኒኮ ጎንዛሌዝ የአርጀንቲናው አጥቂ እየተቀየረ ያስገባዋል። ስካሎኒ ብዙ ጊዜ እየቀየረ የሚያስገባው አጥቂ እንደሆነ ይታወቃል ኒኮ ጎንዛሌዝ እና ባሳለፍነው ጨዋታም እንደዚሁ በጨዋታው ላይ ተቀይሮ ገብቶ ነበር። መጀመሪያ ሊዮኔል ስካሎኒ ያስገቡት በአጥቂ መስመር ላይ ሜሲና አልቫሬዝን ነበር ያጣመሩት። ከዛ በኋላ ኒኮ ጎንዛሌዝን አስገብተው ነበር። ከዛ ኒኮ ጎንዛሌዝ በስዊዘርላንዱ ተጫዋች ከበድ ያለ ጥፋት ይፈጸምበታል። ያ ጥፋት ከተፈጸመበት በኋላ ዳኛው ያለምንም ቀይ ካርድም ቢጫ ካርድም ያልፉታል ማለት ነው። ያ ጥፋት ከዛ መነጋገሪያ ይሆናል ማህበራዊ ሚዲያ ላይ። ምን ያደርጋል? አንድ ሰው ያንን ማሊያቸውን ቀይሮ ይፖስተዋል። ከዛ በኋላ አርጀንቲና እንዴት ነው የምታልፈው እንደዚህ የሚሉ ሀሳቦች ይነሳሉ። ማሊያዎችን ተቀይሮ ሲፖስት ያው ጥፋት ሰሪው አርጀንቲናው ተጫዋች ተደርጎ ነው የሚታሰበው ማለት ነው። ከዛ አርጀንቲና በፊፋ እገዛ የምታልፍ በዳኛ እገዛ የምታልፍ ቡድን ተብሎ አስተያየቶች ሲሰጡና የመረጃው ምን ያክል እንደሚንሰራፋውላ መመልከት እንችላለን። እና ከአርጀንቲና ጋር ተያይዞ የሚነሱ ሀሳቦች እንዴት ተመለከታቸዋል? አሁን ወቅቱ የማህበራዊ ሚዲያ ወቅት ነው። ብዙን ተጽዕኖ እየፈጠረ የሚገኘው ማህበራዊ ሚዲያ ነው። ማህበራዊ ሚዲያ ላይ ያሉ ነገሮች አሁን አንተ ያልከው ትክክለኛ ማሳያ ይመስለኛል። ጎንዛሌዝንና ያንን ቀያይሮ እንዴት እንደዚህ ያረገ ያልፉታል የሚል እንደዚህ አይነት እንትን ውስጥ የመክተት ስፔሻሊ ደግሞ አሁን ይህንን የፈጠረው ከየትኛውም ቡድን ጋር ስትጫወት በአርጀንቲና ላይ ነው። ሁለት ትልልቅ ተጫዋቾች በዓለም ላይ 20 እና ከዛ ባላነሰ ዓመት ብዙዎቻችንን ያዝናኑን እነሱን በማየታችን ደስተኞች የምንሆንባቸው ሁለት ከዋክብቶች አሉ። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ እና ሊዮኔል አንድሬስ ሜሲ። የነሱ ደጋፊዎች የሚፈጥሯቸው የራሳቸው የሆነ ስዕል ናቸው። ለምሳሌ አሁን በስኬት ከሄድክ ምንም ጭቅጭቅ የለውም። አሁን እኛ ጋዜጠኞች ነን፣ እንደ ማንኛውም ማህበራዊ ሚዲያ ያልሆነ ነገር አናወራም። ቁጥሮችን እናምናለን። በምንም ይምጡ በምንም ቁጥሮች ናቸው ሊለኩን የሚገባውና በዛ ከሄድክ ሊዮኔል ሜሲ በሁሉም ከፍ ያለ ነው። ስለዚህ ያንን ታወራለህ። ነገር ግን ማህበራዊ ሚዲያ ተጠቃሚ ያንን አይደለም። ራሱ የሚፈልገውን ከፍ ማድረግ ነው እና ያንን ታያለህ። ብዙ ነገሮችን ትሰማለህ። ለምሳሌ የግብፁ እኔ አፍሪካዊ ስለሆንኩ ለግብፅ አላደላም። እውነታውን ነው የምታየው። ደጋግመህ ስታይ አሁን ከዳኞቹ በላይ እኛ ደጋግመን የመመልከት እዛው የማድረግ እድሉ አለን። አሁን ደግሞ ዳኞቹም ከኛ ጋር የሚመሳሰሉት
አጠራጣሪ ነገር ከሆነ ቫር አለ። በቫር ደግመ አይተህ ያልሆነ ከሆነ ትተዋለ። በተለይ ቫሮች ይሄን ነገር ደግመ ይሄው የማለት ስልጣን አላቸው። ያንን አይተው ደግሞ ስለሚያዩት ማለት ነው። ያንን አለ እና ያንኑ አልፈህ እንደገና ደግሞ በማህበራዊ ሚዲያ ያን ያህል ይሄ ልፋትን ከንቱ የማድረግ አሁን ዋንጫ ቢነሳ ዋንጫው ከዳኛና ፊፋ እኮ የፊፋ እኮ ፕሬዚዳንት ስዊዘርላንዳዊ ናቸው። ለምን አርጀንቲናን ያግዛሉ? እንዲያውም የምጠረጥረው እኮ ሀገራቸው ላይ እንደዛ ነገር ቢፈጠር ለሀገራቸው አድልተው ነው ትላለህ። በገንዘብ ረገድ ነው አሁን አንዳንድ ሚዲያዎች እያነሱ ያሉት ገቢያቸውን ከገቢዎች ጋር። እንዲያውም እኮ ክርስቲያኖ ሮናልዶ ቢያልፍ ነበረ ገቢ። ባለፈው አንድ ዜና ሰምታ ክርስቲያኖ ሮናልዶ ፖርቹጋል በመውጣቷ ብቻ ትኬት የመለሱ ሰዎች አሉ። ልክ ነው። ስለዚህ ክርስቲያኖ ሮናልዶ ቢያልፍላቸው ነው አዲስ ስቶሪ ላይንም ይሆን ነበረ። አንደኛ እሱ የሜሲ ዋንጫ ማንሳት ያን ያህል አዲስ አይደለም። ሁለት ደግሞ ሁለቱን የማገናኘት እንደው እየሰሩ ነው የሆነ ነገር እየተሰራ ነው ቢባል ሁለቱን ለማገናኘት ነበር የሚጥሩት። ምክንያቱም ገቢው በጣም ያድጋላ ሁለቱ ሲገናኝ። እንዲያውም መቆሚያ መቀመጫ ነው የሚጠፋው አይደል? ፖርቹጋል ከአርጀንቲና ቢደርሱ ያንን አላደረጉም። ግን በቃ ማህበራዊ ሚዲያዎች አሁን ኤአይ እድሜ ለኤአይ ደግሞ አዳዲስ ነገር መስራት ትችላለ። ለምሳሌ አይቻለሁ በጣም የሚያስቅ ማለት ነው ለዳኛው ብር ሲሰጥ ሜሲ እየቆጠረ አይተው እንደሆነ እነዚህ ነገሮች ይሰራሉ። ከሌሎች ከ2 ዓመት ከ3 ዓመት በፊት ያሉ ዜናዎችን ራሱ እኚህ ተአማኒ የሚባሉት ሚዲያዎች ሪሳይክል እያደረጉ ሲያቀርቡ ያለበት መንገድን ስታይ ምንድን ነው ከጀርባ ያሉ ያስብላል። አሁን ይሄ የኤፍቢአይ ኢንቨስቲጌሽን ዛሬ አይደለም የጀመረው፣ ከዛሬ 2 ዓመት በፊት ምናምን የጀመረ ነው። የአርጀንቲና እግር ኳስ ፌዴሬሽን ይሄ በቺኪ ታፒያ በሚባሉት ሰውዬ የሚመራው የአርጀንቲና እግር ኳስ ፌዴሬሽን በሙስና ውስጥ የተዘፈቀ እንደሆነ አይደለም የአርጀንቲና ሕዝብ ሌላውም ያውቃል በቅርበት የሚያውቃቸው። እና ይሄ ሙስና ግን ከምን ጋር የተያያዘ ነው፣ ሙስናው ከዓለም ዋንጫ ጋር እያያዛለው የሚለውን ጠንቀስ መረምረው እንደማይገናኝ ታያዋለ። በተለይ ከሚከፈሉ ክፍያዎች ጋር በተያያዘ ከተለያዩ ተቋማት ጋር ግንኙነት አላቸው ነው የሚለው የዝርዝር መረጃው። እና ያንን እነዚህ ከ2 ዓመት በፊት የነበሩ መረጃዎችን አሁን ካለው ኢንሲደንት ጋር ለማያያዝና ለማጋጋል ሲሉ ሚዲያዎችም ደግሞ ዜናዎቻቸውን ለመሸጥ በሚል ሪሳይክል አድርገው ሲያመጡ ሁላ የምታይበት ነገር አለና የሚዲያ ስነ ምግባሮቹ ላይ የተጣሰበትን ነገር ትመለከታለህ በዚህ በአርጀንቲና ጋር በተያያዘ ዘገባዎች ጋር። ስለዚህ አርጀንቲና አሁን በእርግጥ አሁን አርጀንቲና ላይ የምታየው ነገር እውነት አሁን ከአራቱ በጣም በአሳማኝ ሁኔታ ተጋጣሚዎቿን እያሸነፈች ደርሳለች ወይ ካልከኝ ጥርጣሬ ያለኝ። ምክንያቱም 120 ደቂቃ እየፈጀባት ነው ኬፕ ቨርዲን ለማሸነፍ በራሱ የወሰደባት 120 ደቂቃ ነው። ስለዚህ በፈረንሳይኛ ካቦ ቨርዴ ይሏታል እና እሷን ሀገር ለማሸነፍ ያን ያህል ጥረት ፈልጓታል። ስለዚህ በኋላም ስታይ አሁንም ለግማሽ ፍጻሜ ሲያልፉ እንደዛ ይሄ ወጥ የሆነ አቋም የምታወጣቸው አሉ። አሁን ሊዮኔል ሜሲ በዚህ እድሜው ከሚጠበቀው በላይ እንደው ኪ ኳሶችን በማቀበል በቀደማውን ጎል አላስቆጠረም። 6 ኪ ኳሶችን አቀብሏል። እየመራ ይገኛል በዓለም ዋንጫው ራሱ ማንም የለም እንደዛ በዛ እድሜው ይሄን ያህል ተጽዕኖ አለው እና የእነሱን ሪኮግኒሽን አትክደውም። እንደና አልቫሬዝ ያሉ አሁን አልቫሬዝ በቀደም ያስቆጠራት ጎል እኔ የውድድር አመቱም ጥሩ ኳስ እንደምትሆን ተስፋ አደርጋለሁ። እነዚህ የሰሩት ስራ አለ። ግን እንደ ቡድን ስታየው ደግሞ በጣም ልዝዝ ያለ ጨዋታ የሚጫወት ኳስ ኋላ ላይ የሚያቆይ ድሮ ባርሴሎና ትዝ ይላል ያደክማል ኳስ እየተቀባበለ ተጋጣሚው እንዲሰለቸው ነው የሚያደርገውና ተመሳሳይ ነገር በኋላ ደግሞ ልክ ጎል ሲቆጠርባቸው ቡስት ይሆናሉ። ወዲያው ደግሞ መልስ ለመስጠት የሚሄዱበት መንገድ አለና ከአለፉት 4 ቡድኖች እንዲሁ በእንትኑ ንገረኝ ካልክ የወረደ አቋም ያሳየኝ አርጀንቲና ነው። ግን ያ ማለት ዳኞች አዳልተውለት ይሄ ፊፋ እሱ እንዲያልፍ ፈልጎ ምናምን የሚለውን ግን አልቀበልም። እንደውም እኮ የከሊዮኔል ሜሲ ጋር ሁላ ስናነሳ እንዴት እድሜውን ቴለርድ ባደረገ መልኩ እየተጫወተ እንዳለ የሚያሳየን መረጃ አንድ የወቅታ መረጃ አለና በሁለት አጋጣሚዎች ነው አንድ ተጫዋች እነዚህ አነስተኛ የሚባሉ ሜዳውን የሸፈነው ይልና 5.2 ኪሎ ሜትር ና 5.3 ኪሎ ሜትር ተብሎ የተቀመጠው የሊዮኔል ሜሲ ከካፖ ቬርዴ ጋር ያደረገው ጨዋታና የሊዮኔል ሜሲ ከስዊዘርላንድ ጋር ያደረገው ጨዋታ ብሎ ያስቀምጠዋልና ምን ያህል አነስተኛ ኪሎ ሜትርን እየሸፈነ ግን ደግሞ በዛው ልክ እየፈጠረ ያላቸውን እድሎች ስትመለከት እንዴት ከእድሜው ጋር በሚሄድ መልኩ እግር ኳስ እየተጫወተ እንዳለና የሚያመላክት መረጃ እንደሆነ ማንሳት እንችላለን። ብዙ ጊዜ እሱን በምን ያዩታል? አሁን ሜሲ ቆሞ ስታየው
እየተጫወተ ለምን አያግዝም ብለህ ትበሳጫለህ። እሱ ግን እስካን እያደረገው ነው ሜዳውን ብዙዎች የሚሉት ድሮም ጀምሮ እኮ ነው ቆሞ ሲዘዋወር ፉትቦል የሚለው ዶክመንተሪ ላይ ፔፕ ጋርዲዮላ እንደውም ሲናገር ለምን ይመስላችኋል ሜሲ የመጀመሪያዎቹን ደቂቃዎች እየሄደ ወክ እያደረገ የሚሄደው የሜዳውን ካርታ እየያዘ ነው፣ ከዛ በኋላ እንቅስቃሴውን ማድረግ ይጀምራል፣ ምኑ ጋር እንዳለ ያውቃል ሲልና ጭንቅላት ልክ ነው እንደዛ ይሉታልና ጭንቅላት ውስጥ እስካን ያደርጋል። ከዛ በኋላ በየትኛው እንትን ማምለጥ እንደሚችል በእርግጠኝነት ያውቃል ነው። ያው ብዙ መሮጥ አይደለም ያገኘሃቸውን ኳሶች በአግባቡ ከመረብ ማሳረፍ ወይ ደግሞ ለሌሎቹ እድል መፍጠር የራሱ የሆነ ሚና አለው በአሸናፊነት። ለማንኛውም ግን ልክ ሌላው ከአርጀንቲና ጋር በተያያዘ ሊነሳ ይገባል ብዬ የማስበው ነገር በተጫዋቾችና በአሰልጣኞች መካከል ያለው መግባባት እኔ በየአመቱ እዚህ ደረጃ ላይ ጥሩ ሳይሆኑ እንኳን እዚህ ደረጃ ላይ እንዲደርሱ የሚያደርጋቸው ያ ነው ብዬ አስባለሁ። በተለይ የሊዮኔል ስካሎኒ ቡድን እና አሁን ላይ 2022 ላይ ፍጻሜ ደርሶ ዋንጫ የበላ ቡድን ነው። ከዛ በኋላ 2 ኮፓ አሜሪካ አሳክቷል፣ 1 ፋይናሊዝም አሳክቷል። አሁን ደግሞ እዚህ ግማሽ ፍጻሜ ደርሷል እና በተጫዋቾችና በአሰልጣኞች መካከል ያለው መግባባት ባለፈው ጨዋታ አንድ ኢንሲደንት ላንሳ። ባለፈው ጨዋታ ከስዊዘርላንድ ጋር ያደረጉ ባለው ጨዋታ በውሃ ረፍት ጊዜ ፓራዴስ እና ሊዮኔል ስካሎኒ በማህበራዊ ሚዲያ እንግዲህ በተለይም በትዊተር በስፋት ሲዘዋወር የነበረ ቪዲዮ ነው። ከዛ በኋላ ይሄ የከንፈር እንቅስቃሴዎችን የሚያነቡ አካላት አሉ አይደል? እነሱ ካነበቡ በኋላ ያወጡት መረጃ ነው። ፓራዴስ እና ሊዮኔል ስካሎኒ ሲጨቃጨቁ ይታያል። እዛ ጋር ምንድነው የሚለው ፓራዴስ እኔ እዛ ጋር ምንድነው ለማጥቃት አልተመቸኝም፣ የስዊዘርላንዱ አጥቂ በሚመጣበት ሰዓት እሱን ትራክ ለማድረግ ስል ከዚህ ከቦታ የተነስቼ እሱን እከተለዋለሁ፣ የአጥቂውን እከተለዋለሁ እና ለማጥቃት እየተመቸኝ አይደለም፣ ማጥቃቱን ደግሞ ከኔ መጀመር አለበት። ስለዚህ ማጥቃቱን ላስጀምር ስል ትክክለኛ ቦታ ላይ አልገኝም፣ አንድ ተከላካይ ሊጨመርልኝ ይገባል ሲል ኖ አይደለም፣ ለምን አንተ ትከተለዋለህ ይለዋል። ደግሞ ሊዮኔል ስካሎኒ ለምን አንተ ትከተለዋለህ? ሌላ ተጫዋች ቅርብ ያለው ተጫዋች እንዲከተለው አታደርግም ወይ? ለአጥቂው የቀረበ ተጫዋች እንደዛ አይሆንም። ምክንያቱም ተጫዋቹ የሚያደርገው እንቅስቃሴ ለመገመት አዳጋች ነው፣ በተለያዩ ቦታዎች ላይ ይንቀሳቀሳል። ስለዚህ እኔ የቦታዬን ለቅቄ ተጫዋቹን ትራክ ማድረግ ይኖርብኛል፣ አንድ ተጫዋች መመደቡ ግድ ነው፣ ተጨማሪ ተከላካይ ይግባ ይለዋል። ከዛ በኋላ ኒኮላስ ኦታሜንዲን ቀይሮ ሲያስገባው እናያለን እና በሁለቱ ተጫዋቾች መካከል እንዴት በአሰልጣኝና በአማካይ መካከል ያለውን ተግባቡት እና ይሄ ለቡድኑ ደግሞ ከዛም በኋላ ኦታሜንዲ ከገባ በኋላ ፓራዴስ በደንብ ማጥቃቱን ሲያግዝ የተመለከትንባቸው አጋጣሚዎች አሉ እና በአርጀንቲና ብሔራዊ ቡድን በኩል በእርግጥ አርጀንቲና ብሔራዊ ቡድን የተፈተነው እኔ ማስበው ባለፉት ጨዋታዎች ላይ ራሱ ከሊዮኔል ስካሎኒ የተጫዋቾች ምርጫ ጋር በተያያዘ ነው ብዬ ማስበው። ሊዮኔል ስካሎኒ ዘንድሮ ባልተለመደ መልኩ ይሄ የአትሌቲኮ ማድሪድና አሰልጣኝ ዲያጎ ሲሞኔ የመሰለ ቡድን አይነት እየሰሩ ይገኛሉ ያስባሉ። የመፍራት ነገር ይታይባቸዋል እና ያንን ፍርሃታቸውን እንደነ ኒኮፓዝ አይነት ተጫዋቾቹን ላይ ቀይሮ እንዳያስገቡ እያደረጋቸው ነው። ኒኮፓዝ አለ፣ ባርኮ አለ፣ ሎሴልሶ አለ። ተቀያሪ ወንበር ላይ ያለውን ጥራት ሲሞኔ ራሴ እኮ እድል እያገኘ አይደለም በምድብ ጨዋታዎቹ ላይ እንጂ እዚህ ጨዋታዎች ላይ እድል እያገኘ አይደለም። እንደውም የአርጀንቲና ትልልቅ የደጋፊዎች ፋን ፔጆች ሁላ ለሲሞኔ እድል ሊሰጠው ባክህ ለሲሞኔ እድል ስጠው እያሉ እየለጠፉ ይገኛሉ እና የአርጀንቲና ብሔራዊ ቡድን አጫዋወቱ ላይ ትንሽ ድፍረት የሚጨምር ከሆነ በተለይም ካለው ጥራት አንጻር ከፊት ለፊት ያለው ሜሲ ከመሆኑ አንጻር በደንብ ከሚያደርጓቸው ሩጫዎች አንጻር ተጠቃሚ የሚሆን ብሔራዊ ቡድን ነው ብዬ አስባለሁ እና አጫዋወቱን ካስተካከለ እንግሊዝን አልፎ ለፍጻሜ የማይደርስበትና ዋንጫ የማያነሳበት ምክንያት የለም ብዬ አስባለሁ። አርጀንቲና እስካሁን ድረስ የተቸገረው በተጫዋቾች አመራረጥ ምክንያት ነው። ተጫዋች ልክ ቅያሬ ሲያደርግ ከተመለከት የኬፕ ቨርዴም ጨዋታ የግብጽም ጨዋታ ከዛም ደግሞ ቀጥሎ የስዊዘርላንዱን ጨዋታ የተቀየረው ከተጫዋቾች ቅያሪ በኋላ ነው። ምናልባት የስዊዘርላንዱን ጨዋታ ቀይ ካርዱ ትልቅ ኢምፓክት ኖሮ ልንል እንችላለን፣ ግን ደግሞ ቅያሬውም በዛ ልክ ተጽዕኖ ነበረው። ላውታሮ ማርቲኔዝ መግባታቸው ለቡድኑ ምን ያህል አስተዋጽኦ እንዳደረገ ማንሳት እንችላለን እና የአርጀንቲና ብሔራዊ ቡድን በቀጣይ ምን ያሳየናል? እዛ የኮቺንግ ስታፍ ላይ ያሉት ጥራት የሚጎላቸው ሰዎች አይደሉም እዛ ጋር ያሉት እነ ዋልተር ሳሙኤል ነው ያሉት። ከዛም ደግሞ የነ ሊዮኔል ሜሲ አርአያ የሆኑ ተጫዋቾች ናቸው እዛ ጋር ያሉት እና እነሱ ተጫዋቾች እንግዲህ ምን በቀጣይ ጨዋታውን ተረድተው ምን አይነት ለውጦችን አድርገው ያሳዩናል የሚለው የሚጠበቅ ነው። አርጀንቲና ብሔራዊ ቡድን መቸገሩ የተለመደ ነው ብዬ አስባለሁ። 2022 ላይም እንደዚሁ እየተቸገረ ነው። ግማሽ ፍጻሜ ከኔዘርላንድ ጋር ራሱ የነበረውን ጨዋታ የምንዘነጋው አይደለም። 2-0 እየመራ የነበረውን ጨዋታ ከዛ በኋላ ዌጎረስት ገብቶ 2-0 ከገባ በኋላ ያለው እንደት እናስታውሳለን። አሁን እንደውም ወደ ፍጹም ቅጣት ምት የሄደባቸው አጋጣሚዎች የሉም። እስከ ያኔ ከኔዘርላንድ ሁላ እስከ ፍጹም ቅጣት ምት ደርሶ ነበር። የግማሽ ፍጻሜውን ጨዋታ ነው አሳምኖ አሸነፈን የምንችለው ክሮኤሽያን 3-0 በሆነ ውጤት። በዛ ጨዋታ ላይ ሊዮኔል ሜሲን ብቃት የምንዘነጋው አይደለም። በተለይም ከግቫርዲዮል ጋር የነበረውን ትንቅንቅ የምናስታውሰው ነው እና አሁንም እንደዚሁ ግማሽ ፍጻሜ ላይ ደርሷል ከእንግሊዝ ብሔራዊ ቡድን ጋራ። እንግሊዝ ብሔራዊ ቡድን ፈታኝ ብቻ መሆኑ ሳይሆን ይሄ ከሜዳ ላይ ውጭ ያለውን ነገር ስናየው ያለ ይሄ ከፖለቲካዊ ጉዳዮች አሉ ከፎክላንድ ደሴት ጋር በተያያዘ ምናምን እነዛ ነገሮች ድራይቭ መሆን ይችላሉ ብዬ አስባለሁ።
አሪፍ ጨዋታ የምንመለከት ይመስለኛል አርጀንቲና ከእንግሊዝ ጋር በሚያደርጉት ጨዋታና ከአርጀንቲና ብሔራዊ ቡድን ጋር በተያያዘ እነዚህ መረጃዎች ብናነሳቸው ብዬ ስላሰብኩኝ አሁን ያነሳኸው የዚህ የፎክላንዱ ጉዳይ ምናልባት 1982 ነው የሚወስድን በሁለቱ ሀገሮች መካከል የፎክላንድ ጦርነት ጋር በተያያዘ ትልቅ ፖለቲካዊ ውጥረት እንዳለ እናስታውሳለን። አሁን ድረስ ያለ ቁርሾ አለ። ከዛ ጋር ተያይዞ እንዲያውም በቀደም ሚያሚ ላይ የተደረገ ጨዋታ ላይ የእንግሊዝ ብሔራዊ ቡድን ደጋፊዎች ከአርጀንቲና ብሔራዊ ቡድን ደጋፊዎች ጋር ተጋጭተዋል። እንዲያውም ትናንትና አንድ መረጃ ተመልክቻለሁ። የአትላንታ ፖሊስ መምሪያ በዚህ ኤፒዲ ይባላል እና ይሄ የአትላንታ ፖሊስ ዲፓርትመንት አንድ መረጃ አውጥቷል። መረጃው ምንድን ነው የሚለው? ጥበቃዬን አጠናክሬ እቀጥላለሁ ነው። በጣም የሰው ኃይል ሁሉ እንደሚያስጨምራቸው ነው የተነገረው። ምክንያቱም አሁን ያልከው የ1982ቱ የፎክላንድ ጦርነት ጋር በተያያዘ ትልቅ ፖለቲካዊ ውጥረት ውስጥ መኖራቸው አሁን ያሳዩ ፍንጮች አሉ። እንግሊዝ ከኖርዌይ ጋር ባደረገችው የሩብ ፍጻሜ ጨዋታ በማያሚ ባደረገችበት ወቅት በሁለቱ ሀገራት ደጋፊዎች መካከል ግጭቶች ተከስተው ነበር። ያንን ግጭት በቪዲዮም አሳይተዋል እና በቪዲዮ ተመልክተዋል። ይሄ ነገር ሌላ ሀገራት ተጫውተው እንዲህ አይነት ነገር ከተፈጠረ ሁለቱ ሀገራት ሲጫወቱ ምን ሊሆን ይችላል የሚለውን ገምተው የፖሊስ ኃይልና ጥበቃውን ጠንካራ ማድረግ እንዳለባቸው ተሰምቷቸዋል። ስለዚህ በዓለም ዋንጫው ከሚደረጉ ጨዋታዎች መካከል ከፍተኛ ስጋት ያለበት ጨዋታ እንደሆነ ስለምናስብ በሚገባ ተዘጋጅተናል ሲሉ ነው የአትላንታ ፖሊስ ዲፓርትመንት ኤፒዲ። እንግሊዞች እኮ ለአርጀንቲና የማራዶና ሃንድ ኦፍ ጋድ እስከመቼም ይቅርታ እንደማያደርጉ የምታውቀው ልክ ማራዶና የሞተ ጊዜ ሲወጡ ነበሩ አርቲክሎችን ስታይ በእንግሊዝ በኩል የሃንድ ኦፍ ጋዱ ብለው ነበር ርዕሰ ዜና ሁላ ሲሰጡ የነበረውና ምን ያህል በእንግሊዞች በኩል ያ ታሪክ በእርግጥ ሃንድ ኦፍ ጋድ ብቻ አይደለም የማትረሳ ጎል ሁላ አስቆጥሮባቸዋል አይደል? በዛ ጨዋታ ላይ ከእንግሊዞች ጋር በተያያዘ እንግዲህ ሊዮኔል ሜሲም በነገራችን ላይ ለመጀመሪያ ጊዜ ነው ከእንግሊዝ ብሔራዊ ቡድን ጋር የሚጋጠመውና ከዚህ በፊት የእንግሊዝ ክለቦችን አስጨንቋል። እነ ዩናይትድ እና አርሰናል እና ሲቲ ላይ በርካታ ጎሎች በማስቆጠር ይታወቃልና አሁን ደግሞ ከእንግሊዝ ብሔራዊ ቡድን ጋር እድሜው ገፍቷል፣ ግን ደግሞ አሁን በዓለም ዋንጫው በ8 ጎል ከኪሊያን ምባፔ ጋር በኩል ደረጃ እየተመለከተው እንገኛለን እና 2 አሲስትም አለው። በዚህ ጨዋታ ላይስ እንደተባለው እንግሊዞች ያጠፉታል ወይስ ደግሞ ተጽዕኖ ፈጥሮ ይቀጥላሉ የሚለውን እንግዲህ የምንጠብቀው ነው የሚሆነው ማለት ነው። ማራዶናን መቼም አይረሱትም፣ ሊረሱትም አይችሉም እንጂ በተለይ ሁለተኛዋ ጎል ያንን ሁሉ ተጫዋች አልፎ ነው ያስቆጠረውና እንዲያውም በኋላ ሜሲና እሱን ሲያስተያዩ ሄታፌ ላይ ሜሲ እንደዛ አይነት ሄታፌ ላይ መጀመሪያ አካባቢ ሄታፌ ላይ ብዙ ተጫዋቾችን አልፎ ተመሳሳይ ጎል አስቆጥሯል። ግን ያው እሱ ክለብ ላይ ነው፣ ይሄኛው ብሔራዊ ቡድን ላይ ነውና የማይረሱ ብዙ ነገሮች አሉ ለማለት ነው። ያንን ማራዶና ሲያስቆጥር ያንን የተጠቀመው የአርጀንቲናን ይሄ ሆም ማሊያ አልነበረም፣ ሰማያዊ ማሊያ ነበር አይደል? አሁንም አርጀንቲና ጠይቀው ተፈቅዶላቸዋል። ስለዚህ በሰማያዊ ማሊያ ነው እንደሚለው የሚጠበቀው። እንግዲህ የዛኛው አጋጣሚ ይደገማል ወይስ እንግሊዝ እንግዲህ ለአመታት ስትጠብቀው የነበረውን እንግዲህ ዋንጫ ታሳካለችው የሚለው የሚጠበቅ ነው የሚሆነው። በእርግጥ ከዛ በኩል የሚመጣው ቡድንም አስፈሪ ነው። ከፍራንስና ከስፔን ነው የሚመጣውና ፒች ስፖርት